አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አመሻችሁልኝ? ደህና ናችሁ? በድጋሚ መጣሁኝ። የሚገርማችሁ ማለት ነው የሆነ ፍሪጅ አለ ማለት ነው፣ በጣም ድምፁ የሚረብሽ። እኔ ጆሮዬ ደነቆረ ነው የምላችሁ። ምን ላደርገው? ጆሮዬ ደነቆረ፣ ወይኔ። እና በጣም ድምፁ በጣም ነው የሚረብሸውና ለእናንተ እንግዲህ ይረብሻችሁ አላቅም። በተቻለኝ አቅም ድምፄን ከፍ ለማድረግ እየሞከርኩ ነው ማለት ነው። እና ጆሮዬ ደንቁሯል ነው የምላችሁ። መስሪያ ቦታዬ ስለሆነ በቃ እዚሁ ስለምውል በጣም ነው የሚረብሸው ድምፁ። ሀይምዬ እንደዚህ ምር ብሎባት የኔ ቆንጆ በማታ መታለች። እንግዲህ ለብሩክ አለማየሁ ለባሏ የጋበዘችው ሙዚቃ አለ፣ ሜንሽን አድርገዋለች እና ቡቡ በሚለው አካውንቷ ታገኙታላችሁ። በየት ነው ምናምን የምትሉ ትኖራላችሁ እና ቡቡ በሚለው አካውንቷ ነው። እሺ ውዶቼ፣ እና ፎሎ አድርጓት። ደግሞ ያንን አካውንቷን እየተጠቀመችበት ስለሆነ ያው ፎሎ አድርጓት። የት አላችሁ ጨረቃ ፋሚሊ? ሁላችሁም ፎሎ አታደርጓትም ውዶቼ? በብዛት ያው ሰው የሚያውቀው ያኛውን ነው እና ይሄኛውንም ከጊዜ በኋላ ያው እያወቀ ነው ሰው ምናምን፣ ግን ብዙ እንትን ስለማትለው ፎሎ አልተደረገችም ና ፎሎ አድርጓት በደንብ። 10,000 ምናምን ትግባ፣ 10,000 20,000 ምናምን መግባት አለባት። ከዛም በላይ እንዴ፣ ከዛም በላይ አይደለ እንዴ ጨረቃ ፋሚሊ? ከግማሽ ሚሊዮን በላይ ኮነን። ስለዚህ ፎሎ አድርጓት። ያኛውንም ፎሎ እያደረጋችሁ 200K እናስገባት ማለት ነው። ቲክታክ በነገራችን ላይ ያው እንደ ቋሚ ከሰሩበት እኮ ይከፍላል ውዶች፣ ቲክታክ ማለት ነው። ከሰሩበት የሆነ የሚስተካከል ነገር አለው መሰለኝ። አይ ቲንክ የሚስተካከል ነገር አለው ስላችሁ ብር እንዲከፍል የሆነ ነገር እንትን አለውና እሱን ካስተካከሉ ይከፍላል ማለት ነውና ብቻ ለማንኛውም ፎሎ አድርጓት። ያኛውን 200K ያስገቧት፣ ይሄኛውንም ፎሎ አድርጓት ውዶቼ። ቤቷንም ኮፒ ሊንክ አድርጉት። በዛኛው ቶሎ ቶሎ ቪዲዮ ብትለቅበት አሪፍ ነበር። ቲክታክ በባህሪው እንዲህ ቪዲዮ ምናምን ካለቀቃችሁበት እንትን ይላልና ቪዲዮ እንግዲህ ትለቅበታለች ከዚህ በኋላ ኢንሻአላህ። እና ውዶቼ ለብሩኬ ጋበዘችው ሙዚቃ እንግዲህ የመክያ በኃይሉን ሙዚቃ ጋብዘዋለች ማለት ነው። አይኔን ስከድን አይሃለሁ የምትለውን ሙዚቃ ጋብዘዋለች ማለት ነው ውዶቼ። ከዛ በተረፈ ቅድም አንዷ እህቴ ማለት ነው ወሬኛ የሚያወራ ሀሜት ይደርድር የሚለው ሙዚቃ ጋብዥልኝ ብላኝ ነበርና እኔ እንዳላበላሽበት የነዋይ ደበበ ራሱን ሙዚቃ አምጥቼ ብጋብዛቸው ለጨረቃዎቼ ደስ ይለኝ ነበር። ግን ዩቲዩብ እንግዲህ እንትን ይሰጣል፣ ምንድነው የሚባለው? ኮፒራይት ይሰጣል። ሙዚቃ ይመርጣል፣ አንዳንድ ሙዚቃዎችን ኮፒራይት ይሰጣል ማለት ነውና ሙዚቃ ይፈቀድም ዩቲዩብ ብዙ ጊዜና ደስ ይለኝ ነበረ። ውዷ እህቴ የኔ ቆንጆ ጊዜውን ያማከለ እንትን ስለሆነ በዚህ ሰዓት ማለት ነውና ወሬኛ የሚያወራ ሀሜት ይደርድር እኛም ሆነናል ፍቅር በፍቅር ሊያፈርስ አስቦ የሸረበው ነነነነነነነነ ሚለ ሙዚቃ ጨርሱት ማለት ነው ውዶቼ። እና ለማንኛውም እውነት ነው ወሬኛ የሚያወራ ማንም የፈለገውን ነገር ቢል እኛ ከጨረቃዎቻችን ጋር ወደፊት ማለት ነው ውዶቼ። እንደነገርኳችሁ ቅድም ያው ስለ እሷም ጉዳይ ነግራችኋለሁ። ምንም ነገር አታስቡ፣ አትጨነቁ። በመጣሽ ቁጥር የምትደነግጡ ሰዎች እውነት ይሄን ነገር ስለምትፈልገው ነው እሷም ማለት ነው። ሶ ምንድነው ማድረግ ያለባችሁ እናንተ? ጀስት ፈታ በቃ መሳቅ፣ ላቃጥላቸው በቃ እንደዚህ እያደረግኩ ማቃጠል አለብኝ። እነሱ እኔን እየሰደቡ ከሚዲያ እንዲጠፋ ለማድረግ እየሞከሩ ስለሆነ እኔም ደግሞ ላቃጥላቸው እንደዚህ እየመጣሁኝ በደካማ ጎናቸው እየገባሁ ብላ አስባ ስለሆነ የፈለገችውን ነገር ብትደረድር የፈለገችውን ነገር ብትናገር ምንም በቃ ምንም ሊመስላችሁ አይገባም ማለት ነው። ምክንያቱም ስለማይሆን ማለት ነው፣ እንደዛ የሚባል ነገር ስለሌለ ማለት ነው። እና ልጅቷ በቃ እኔ የማሳመን ችሎታ አለኝ፣ ብቃት አለኝ፣ ሰውን የማናደድ ችሎታ አለኝ ብላ ተማምና ስለሆነ እንደዚህ አይነት ነገር የምታደርገው ብትሰድብ ምን ብትልም በቃ ምንም እንትን የማይላት ልጅ ነች። ምክንያቱም ኦልሬዲ ክብሯን ጥላ የመጣች ልጅ እስከሆነች ድረስ
ምንም እንትን አትልም ማለት ነው በእንደዚህ አይነት ጉዳይ። ስለዚህ እናንተም መሳቅ ዝም ብላችሁ ጀስት ፈታ ማለት ነው እንጂ እሷ መጣች እንደዚህ ምናምን እያላችሁ ከዛ በተረፈ ደግሞ ሀይሚዬና ብሩኬ ሼር ባደረጉትም ሆነ በፍቅር እንደዚህ በቪዲዮ ሲመጡ ምናምን እዛ ቦታ ላይ ሄዳችሁ ስለሌላ ሰው ስለሌላ አካል አታውሩ። በቃ ተውት። እነሱ ትተዋችኋል አይደለ? እናንተም ትውት አድርጓቸው። ለምን ብላችሁ ነው ውዶቼ በዚህ ልክ የምትጨነቁት? ምንም ነገር በሌለ ነገር ላይ ማለት ነው በውሸት እና ብሩክ አለማየሁ ከዚህ በፊት ቅመምዬን አይታችኋል። ፕራንክ ስታደርገው ክላሱ ገብታ ምናምን በቃ ሊሄድ ነው አብረን ካላደርን ምናምን እያለች ፕራንክ ያደረገችው ሰዓት ምን ያክል ለሴት ልጅ ክብር እንዳለው ምናምን ያየ። አረ በቃ እኔ ስለሱ ታውቁታላችሁ። ምንም ማውራት አያስፈልግም ውዶቼ። እና ምንም የማይመስል ነገር ነው እና ማለት የእሱን ባህሪ ብቻ እንትን ሳይሆን በቃ ሁኔታው ራሱ የመጡበት አይዲያ ራሱ የማይመስል ነገር ነው እና እንደዚህ ብቻ ግን እነሱ ሞር የማሳመን ይሄ ትወና ብቃቱ ስላላቸው ብቻ እስከዛሬ ድረስ ብዙ ነገር አድርገዋል፣ ሰርተዋል፣ ብዙ አልፈዋል፣ ብዙ ተሰድበዋል፣ ብዙ ነገር ሆኗል። ያው ስራ ስለሆነ ብዙ ነገር አሳልፈዋል ሀይሚዬና ብሩኬ። ዛሬ ላይ ደግሞ ደስታ ላይ ብዙ ደስታዎችን አሳልፈናል አብረን። ከዚህም በኋላ ብዙ የደስታ ጊዜዎችን አብረን የምናሳልፍ ይሆናል። የሚመጣውም ነገር ደግሞ የፈለገው ነገር ቢመጣ ደግሞ ሁልጊዜም ከነሱ ጎን ሆነን አንድ ሆነን ነው መቀጠል ያለብን፣ ጨረቃ ፋሚሊ ማለት ነው። ግማሾቻችሁ ደግሞ አንዳንዶቻችሁ ያው ስራ ጀምሩ ስራ ምናምን የምትሉ አላችሁና እነሱ በፈለጉት ሰዓት ይጀምሩ። ምን እናንተ ቀለል አድርጋችሁ ልታስቡ ትችላላችሁ፣ ግን ሌሎች አሉ ብዙ የሚጨነቁ ራሳቸውን የሚጎዱ እህቶቻችን አሉ። እነሱ ማሰብ አለባችሁ። ሶ እነሱ ባሻቸው ጊዜ እነሱ በፈለጉት ጊዜ ከፈለጉት ሰው ጋር ራሳቸውን ብቻ ይሆኑ። እኛ የምንፈልገው ራሳቸው ብቻ እንዲመጡ ነው አይደለ? ግን ደግሞ አለ አይደል በፈለጉት አይዲያ ብቻ አስተማሪ በሆነ መንገድ ይምጡልን። ወይም ደግሞ ይሄን ነገር ለመጨረሻ ጊዜ ነገሩን ቁጭት አድርገው ከዛ በኋላ ደግሞ በሌላ አይዲያ በተሻለ አሪፍ በሆነ ነገር እንዲመጡልን እንትን እንላለን ማለት ነው። እና ከዛ ውጭ ግን ምንም ያሳስብ ያስጨንቅ ነገር የለም። እነሱ ፋፈሽ እያሉ ነው፣ እኛም ፋፈሽ ማለት አለብን። ገባችሁ? ምንም ያስጨንቅ ነገር የለም። ቅድም ስለ ፍፄ አላወራሁም ነበርና ስለ ፍፄ ገምቼ ነበር። የሚገርማችሁ ነገርና አብሳላት ናት በቃ አስተቃቀፏ ምናምን ይሄ ጡቷ አካባቢ ምናምን ያለውን ነገር ሳይ በቃ አብሳላት እንደሆነች ገምቼ ነበር። ሆናም አገኘኋት። አያችሁ አይደለ? ኢቭን የእሷ ራሱ ድራማ ስለሆነ ነው አሁን ፍፄም እንደዚህ አይነት በእንደዚህ አይነት ሙድ የመጣው እንጂ ባይሆን ኑሮ ፍፄ ጓደኛውን ያፈቀረችን ልጅ እኔ አፈቀርኩ ብሎ መልሶ ጎትቶ አያመጣም። ገባችሁ አይደለ? ግን ፍፄ አሁን ላይ ስራ እንዲሰሩ ነው አውቆ በእንደዚህ አይነት ሙድ የመጣው። አብሮ ስራ ለመስራት ፈልገው ነው። ገባችሁ አይደለ? ከዚህ በፊት ብሩኬን አፈቀርኩ ብላ ስትበጠብጥ ከጨረቃዎች መሀል ገብታ እኛ ለምን አንተ ጋር ተጣመሩልን አንተ ጋር ትምጣ ምናምን እያልን ብዙ ሰዎች ሲጽፍ ነበር ኮሜንት ላይ ምናምን ማለት ነው። እንዴ ከፈለክ የራስህ አድርጋት ምናምን በቃ እንዲሁም ፍፄና አብሳላት አንድ ላይ ይሆኑ እየተባለ ሁሉ ቲክቶክ ላይ ፎታቸው እየተጣመሩ ምናምን እንደዚህ አጣምረው ምናምን ፖስት ሲያደርጓቸው በቃ እናንተ ከጨረቃዎቻችን ህይወት ውጡ፣ ለራሳችሁ ተጣመሩና ስሩ ምናምን እየተባለ ነበረ። ታስታውሱ ከሆነ ከዚህ በፊት ብዙ ተብሏል በዚህ አይነት ጉዳይ ማለት ነው። ሶ አሁን ላይ በእንደዚህ አይነት ሁኔታ ብመጣ ሰው ይቀበለኛል፣ ጨረቃ ፋሚሊ ይቀበሉኛል ብሎ ስላሰበ አብረው ለመስራት ፈልገው ነው እንግዲህ በዚህ አይነት ሁኔታ የመጡት እንጂ እንደዚህ አይነት ነገር ላይ እንዴት ነው ጓደኛውን አፈቀርኩ ብላ ህይወታቸውን ስትበጠብጥ የነበረች ልጅ እኔ አፈቅሬሻለሁ ምናምን ተረጂ ብሎ የሚመጣ ውዶችዬ እና ምንም እንትን አይበላችሁ። ሜቢ በፊት አፈቀርኩ ብላ ለድራማው እንደዛ ስትል ሪያሊቲ ደግሞ እውነተኛ ስሜት ሊኖራት ይችላል። ግን እውነተኛ ስሜት ቢኖራት ለብሩኬ፣ ምክንያቱም ብሩኬ ማለት ሁሉም ሴት የሚመኘው አይነት ወንድ ነው። ጥሩ ልጅ ነው፣ መልካም ልጅ ነው፣ ለሴት ልጅ ያለው ክብር ምናምን በራሱ ላይክ እንዲፈቀር የሚያደርገው አይነት ልጅ ነው። ገባችሁ አይደለ? እውነተኛ ስሜት እንኳን ሊኖራት ያ ድራማ ነበረ። ግን ደግሞ እውነተኛ ስሜት ሊኖራት ይችላል፣ አይታወቅም። እኛ እሱን አናቅም። ሊኖራትም ላይኖራትም ይችላል። በዛ እርግጠኛ አይደለንም።
ግን ያን እንትን ሲሉት የነበረው ነገር ድራማ ነበረ በሰዓቱ ማለት ነው። ሶ ያ ነገር እውነት እኛ ስሜት እንኳን ቢኖራት ኑሮ ወደ ሚዲያ ይዛ አትመጣም። ሚዲያ ላይ ምናምን ነገር እንደዚህ እንትን አትልም። በዛ ላይ ደግሞ ብቻ በቃ ሁሉ ነገር ሪያሊቲ የሆነ ነገር ወደ ሚዲያ ይዘው አይመጡም ነበር። ገባችሁ አይደለም? ፍፄም ደግሞ እንደዚህ እውነተኛ ስሜት ቢኖረው ካሜራ ደቅኖ ምናምን እንደዚህ አይነት ነገር አይናገርም። በውስጥ መጨረስ ያለበትን ነገር ጨርሶ ምናምን እሺም አለችው እምቢም አለችው ሁኔታዎችን ያስተካክል ነበረ። ግን ደግሞ ከዛ በተጨማሪ ደግሞ በጭራሽ ማሰብም አይችልም ነበር። ማለት ማሰብ አይችልም ስላችሁ ፍቅር በእርግጥ ዝም ብሎ ነው እንትን የሚለው አይደለ? ማለት እንዳያስባችሁበት ይሄን ሰው አፈቅራለሁ ብላችሁ ሳይሆን ድንገት ነው ከዛ ሰውዬ ፍቅር ሊይዛችሁ የሚችለው። ግን ደግሞ ጓደኛው ላይ እንደዛ አይነት ነገር የሰራችን ሴት በእንደዚህ አይነት መንገድ ይመለከታል ብዬ አላስብም። ሪያሊቲ ነገር ቢሆን ኑሮ ግን ለስራና ለስራ ስለተፈለገ ብቻና ብቻ ነው። ግን አልሸሹም ዘወር አሉ ነው ነገሩ። ለማንኛውም 500 ኪሎ ሜትር መራቅ አለብሽ ከነ ጨረቃዎቻችን ራስ ማለት ነው። ሀይሚዬ ጋር ፒስ ናት። ስቶሪ ላይ ምናምን ነገር እንትን ይባባላሉ ምናምን ነገርና ማለት ኢንስታግራም ላይ ስቶሪ ላይ ታደርጋታለች፣ ሜንሽን ታደርጋታለች ምናምን እያየሁ ነው አንዳንድ ጊዜና ፒስ ናቸው። አሁን ላይ ሰላም ወርዷል። ግን ደግሞ እንደዚህ በርቀት ነው መሆን ያለበት ማለት ነው ሁሉም ነገር። ሶ ፍፄ 500 ኪሎ ሜትር የትም ይዛት ሄድ የትም ይዛት አያገባንም። ይዘህ ራቅ ከጨረቃዎቻችን። አንተ ዝም ብለህ ከዚህ በፊትም እየጎተትክ ነገር እንትን ያልከው አንተ ነበርክ። አሁንም ደግሞ ጭራሽ የሄደችውን ልጅ ደህና ይዘህብን መጣ ደግሞ ድጋሚ። ምን አስበህ እንደሆነ አላውቅም። እና ሀይሚዬና ብሩኬም እንግዲህ ይሄን ነገር ሲሰሙ በእንትኑ ማለት ነው እንዴት አይነት እንትን እንደሚኖራቸው አላውቅም። ብቻ ግን ያው ከነሱ ራስ ከወረደች እነሱ ምን አገባቸው? እሱ አፈቀረ አላፈቀረ አያገባቸውም። ግን መሆን የሌለበት ነገር ነው ማለት ነው። ብቻ ያም ሆነ ይህ ዞሮ ዞሮ ለስራና ለስራ ስለተፈለገ ነው ውዶችዬ። ሀይሚዬ እኔ ቆንጆ ብሩክ አለማየሁ እንደሆነ የሀይሚ ታደሰ የቅመሟ የልዕልቷ ባል ብቻ ነው። ገባችሁ አይደለ? ያንም ለፈለፈ ይሄም እንደዚህ ያለ የእሷ ኦልሬዲ የተጨረሰ ነገር ነው። ምንም አያሳስብም። ያብሳላት ጉዳይ ኦልሬዲ ያለቀ ጉዳይ ነው። የዛችኛዋም ተመኝታ ትቀራለች። ምንም የሚመጣ ነገር የለም። በዚህኛውም ክስ ተከሳለች። እንግዲህ እንዳያችሁት ብቻ እንደው የቡታጅራ እንትኖች በጣም ይገርሙኛል። የምሬን ነው። እና ከዛው የሆነ ከድጡ ወደ ማጡ ነው የሚባለው። ምንድነው በእኛ ሀገር አባባል እንደዛ ይባላል። እና ዝም ብለው ነው በቃ እስኪ ምንድነው የሚያስተምረው የሚለውን በቃ ጨረቃዎቻችን ብቻ ናቸው ለኔ የሚመቹኝ ነገር። ቢያንስ እነሱ ብዙ ነገር ያስባሉ እኛን ለማስተማር ለኛ ቁም ነገር ለማስጨበጥ ላይክ በተቻላቸው አቅም እኛንም ለማዝናናትም ሆነ የሆነ ቁም ነገር እንትን ለማለት ይጥራሉ። ገባችሁ? ሌሎቹ ግን ዝም ብለው ነው በቃ ዝም ብለው ብቻ እይታ ይኑረው ምናምን በቃ እሱ ነው የሚያስፈልጋቸው ለነሱ ማለት ነውና ያስቁኛል ማለት ነውና ምንም አታስቡ፣ አትጨነቁ ውዶችዬ። ሁለት ዳይመንዶች እንግዲህ ማንም ተመኛቸው ተመኝተው ይቀራሉ እንጂ ማንም ምንም ሊያደርግ አይችልም ማለት ነው ውዶቼ። ይመሻችሁ። መልካም ሌሊት ብያለሁ። ባይ ባይ።